ሰላም ውድ ቤተሰቦቻችን እንደምን አላችሁ? መልካም ቆይታ በያላችሁበት እንመኛለን። አርሰናል የአርሰናሉ ሱፐርስታር ሳካና የአርሰናል ቤት አለቃው ሚኬል አርቴታ የነገውን ጨዋታ በተመለከተና እንዲሁም በተለያዩ ጉዳዮች ከጋዜጠኞች ጋር የተለያዩ ጥያቄዎችን ተጠይቀው ነበር። እነሱም ልዩ ልዩ ምላሾችን ሰጥተዋል። እነሱን አጠር አድርገን ይዘንላችሁ ቀርበናል። አብራችሁን ቆዩ። እንግዲህ ሳካ በእግር ኳስ ህይወት ትልቁ ሞመንት ወይም ደግሞ ትልቁ ምሽት ይሆናል ብለህ ታስባለህ ብሎ ለጠየቀው ጥያቄ ሳካም አዎ በእግር ኳስ ታሪኬ ትልቁ ምሽት ይሆናል ብዬ አስባለሁ በአርሰናል ማሊያ ከተጫወትኩት ጨዋታዎች መካከል በማለት መልሷል። ደጋፊዎችን በተመለከተ ለተጠየቀው ጥያቄ እንግዲህ ደጋፊዎች በባለፈው ጨዋታ ከፉላም ጋር በነበረው ጨዋታ ላይ በጣም ኢንስፓየር አድርገውኛል፣ ረድተውኛል። በነገውም ጨዋታ እንግዲህ ደጋፊዎች ትልቅ ተጽዕኖ ይፈጥሩብናል ብዬ አስባለሁ። ውብ የሆነ ምሽት ይፈጥራሉ ከአደጋገፋቸው ጋር በተያያዘ ማለት ነው ብሎ እንደሚያስብ ነው የተናገረው። ነገር ግን በደጋፊዎቹ ብቻ ሳይሆን ተጫዋቾችም በጣም ልዩ የሆነ ዝግጅት አድርገዋል። ዌል ፕሪፔርድ ሆነዋል ተጫዋቾቹ በማለት ተናግረዋል። ከትልቅ ጉዳት ነው የተመለስከው እና ምን አይነት ተጽዕኖ ፈጥሮብሃል? ጉዳቱስ እንዴት ነበር ያሳለፍከው ጊዜ በሚል ለተጠየቀው ጥያቄ እንግዲህ ከባድ የሆነ ጊዜን አሳልፌያለሁ። በተለይም ደግሞ በመጀመሪያ ጉዳቱ እንደገጠመኝ እናም ለመጀመሪያ ጊዜ ሰርጀሪ እንደማረግ ሳቅ ከዚህ በፊት አድርጌ ስለማላቅ ኤክስፒሪየንሱም ስለሌለኝ ከበድ ያለ ስሜት ውስጥ ገብቼ ነበር። ከብዶኝ ነበር ለመቀበል። ነገር ግን አንድ ጊዜ ዋንስ እንግዲህ ሰርጀሪውን ካረኩ በኋላና በተሳካ ሁኔታ ከተጠናቀቀ በኋላ ሙሉ ትኩረቴን ጠንካራ ሆኜ መመለስ ላይ ነበር ፎከስ አድርጌ ስሰራ የነበረው። እናም ደግሞ የሕክምና ቡድኖቼ በጣም ረድተውኛል፣ አግዘውኛል። እንግዲህ ሌላ ደግሞ በረፍት ጊዜ ምን አረክ ብሎ ሳቅ የሚያጭር ጥያቄ ጠይቆት ነበር። ምን ነገሮችን አረክ ሲለው ያው እንግዲህ ለየት ያሉ ነገሮችን ለማግኘት እድል አግኝቻለሁ። በልምምድ ጊዜ በተጫዋችነት ጊዜ ባለፉት 5 ዓመታት በጣም ጌም አፍተር ጌም ነበር እና ምንም አይነት እረፍት አልነበረኝም። በጣም የተጨናነቀ ስኬጁል ነበር የነበረኝ እና አሁን በእነዚህ ጊዜያቶች ማድረግ ከዚህ በፊት የማላረጋቸውን ነገሮች ለማግኘት እድል አግኝቻለሁ። ያንን ግን አሁን ልነግርህ አልችልም፣ ምክንያቱም ሊሰለች ይችላል በማለት ሳቅ የሚያጭር መልስ ሰጥቶታል። ነገር ግን በጣም እድል እንደፈጠረለት ምን ያክል የአርሰናል ተጫዋቾች ቢዚ እንደሆኑ እናም ጉዳቶች ለምን እንደሚገጥማቸው ከዚህ በፊት ፕሮግራሙን ሰርቼላችሁ ነበርና ለምን የአርሰናል ተጫዋቾች በጉዳት እንደሚታመሱ አንዱ ይሄ ምክንያት እንደሆነ ፍንጭ ሰጥቶናል ማለት ነው። በጣም ኳይት ታይት የሆነ ስኬጁል ነበረው። እረፍት አድርጎ እንደማያውቅና ባለፉት 5 ዓመታት ማለት ነውና ለሱ ትልቅ ኦፖርቹኒቲ እንደሰጠውና የሜንታል ሪፍሬሽመንት እንዳገኘ በአዲስ ሜንታሊቲ ሪፍሬሽ አድርጎ እንደመጣ ለተጠየቀው ጥያቄ መልስ ሰጥቷል ማለት ነው። ሳካ ስለ አርሰናል አካዳሚ ተጠይቆ ነበር። እንግዲህ ስለ አርሰናል አካዳሚ በተጠየቀበት ጊዜ ያው እንግዲህ አርሰናሉ በአካዳሚው ይታወቃል። በጣም ድንቅ ልጆችን አፍርቷል። እኛም የአካዳሚ ተጫዋቾች ነን። እንግዲህ በዚሁ መቀጠል አለበት አርሰናል፣ ምክንያቱም ያው ገንዘብም ደግሞ ስለሚቆጠብና መቆጠብ ስላለበት በማለት ሳቅ በፈገግታ መልሷል ማለት ነው። ስለ ኢታን ንዋኔሪና ስለ ሌዊስ ስኬሊም እንግዲህ በጣም ድንቅ የሆነ ታለንት እንዳላቸውና በዚሁ መቀጠል እንዳለባቸው ተናግሯል። እነሱን ሲያይ ደስ እንደሚለውና በአርሰናል አካዳሚ በጣም ደስተኛ እንደሆነ በዚሁ ተናግሯል ማለት ነው። ስለ ኮንትራት ተጠይቋል። እንግዲህ ኮንትራትን በተመለከተ እንግዲህ በአርሰናል ቤት ትቆያለህ ወይ ተብሎ ወይም ደግሞ የት ነው መጫወት የምፈልገው ተብሎ ለተጠየቀው ጥያቄ እንግዲህ እንደሚታወቀው አርሰናል ምን ያህል እንደምወደው ደጋፊዎች ምን ያህል እንደምወዳቸው ያውቃሉ። እነሱም ደግሞ ምን ያህል እንደሚወዱኝ አውቃለሁ። በተለይ ደግሞ ማክሰኞ ምሽት አሳይተውኛል። ስለዚህ ህልሜ እዚህ አርሰናል ውስጥ ሆኖ ዋንጫንና ክብርን ማንሳት ነው። በዚህ መቆየት ነው የምፈልገው በማለት ተናግረዋል። ኮንትራትን በተመለከተ ደግሞ እንግዲህ አዲስ ኮንትራት ትፈርማለህ ወይ እየተነጋገርክ ነው ወይ ለሚለው ማንም እንግዲህ በዚህ ሰዓት ስለ ኮንትራት መቸኮል ወይም መጣደፍ የለበትም። ምክንያቱም እኔ 2 ዓመት ገና ያልጨረስኩት የኮንትራት ጊዜ አለኝ። ስለዚህ ስለሱ ለማውራት በጣም የሚያጣድፍ ነገር አይደለም በማለት መልሷል። ከጉዳት ጋር በተያያዘ እንግዲህ እስካሁን ስትሰለፍ የነበረው ተቀይረ ነው እየገባ ያለው ለሙከራ ሙሉ በሙሉ ጨዋታ ለመጀመር ዝግጁ ነኝ ብለህ ታስባለህ ወይ ለተባለው ጥያቄ እንግዲህ እስካሁን በተሰለፍኩበት እንግዲህ ጥሩ የሆነ ቆይታን ያደረኩት ጤናዬንም ወይም ደግሞ ፐርፎርማንሴንም ሁኔታዬንም በደንብ ቼክ አድርጌያለሁ። እየተሻሻለ ነው የመጣው። በጨዋታው ምንም አልገጠመኝም። ጥሩ አቋም ላይ ነው ያለሁት። ነገር ግን ተፈጥሮን መገመት አይቻልም። ተፈጥሮን መገመት ስለማይቻል ምን እንደሚፈጠር አላውቅም። ግን መሰለፍን በተመለከተ እንግዲህ ያው የሚወሰነው በአሰልጣኙ ነው በማለት ተናግሯል ማለት ነው። ምን አይነት አቀራረብ ነው ይዘህ የምትገባው ወደ ሜዳ? ብዙ ጊዜ በተደጋጋሚ ሜዳ ውስጥ ምን አይነት ቴክኒኮችን ነው የምትጠቀመው? ለነገው ጨዋታ ምን አስበሃል ለሚለው ጥያቄ ደግሞ እንግዲህ ብዙ ጊዜ የተለየ ቴክኒክ አልጠቀምም። ተመሳሳይ አፕሮች ነው የምከተለው። ፋይናል ሰርድ ላይ ልዩነት መፍጠር ነው የምፈልገው እንደተለመደው በማለት ተናግሯል። ነገም ይሄን ለማድረግ ነው የምፈልገው። በእርግጥ አንዳንድ ጌሞች የተለየ አቅም ይፈልጋሉ፣ የነገውን ጨዋታ ጨምሮ ማለት ነው። የተለየ አቅም የሚፈልጉ ጨዋታዎች አሉ። ነገር ግን ፋይናል ሰርድ ላይ ነው ዶሚኔት ለማድረግ ወይም ደግሞ ልዩነት መፍጠር የምፈልገው። እንደሚታወቀው ጥሩ የሆነ የመከላከል አቅም አለን ቲማችን። ስለዚህ እኛ ለማጥቃት ብዙ ጎል ለማስቆጠር እድል ይኖረናል በማለት ተናግሯል።
ሄነሪን ብዙ ጊዜ አግኝተዋልና ከሱ ጋር በምትገናኝበት ጊዜ ምን አይነት ኢንስፓይሬሽን ይሰጣል፣ ምን ተማርክ ከሱ በሚል ለየት ያለ ጥያቄ ተጠይቆ ነበር። ስለሱም የመለሰው እንግዲህ ሄነሪን ብዙ ጊዜ አግኝቼዋለሁ፣ ባገኘሁበት ጊዜ ሁሉ ባዋራሁበት ጊዜ ሁሉ ከሱ ብዙ ነገር ተምሬያለሁ። በጣም የሚገርመኝ ግን ኮንፊደንስ ነው። ኮንፊደንስ ከሱ ተምሬያለሁ። በጣም ኮንፊደንት ነው። ጌሞችን ጨዋታዎችን የሚያይበት መንገድ በጣም ይለያል። በእያንዳንዱ በሚገባበት ጨዋታ እሱን ማንም እንደማያቆመው ነው የሚያስበው። አይምሮ ውስጥ ይህን ማይንድ ሴት ይዞ ነው የሚገባውና በእንደዚህ አይነት ማይንድ ሴት እንግዲህ ሊጉን እንዴት አድርጎ ዲስትሮይ እንዳደረገው በነበረበት ጊዜ ይታወቃል። ስለዚህ ማንም ሰው የእሱን ኮንፊደንስ ይፈልጋል። ይህን ነው የምማረው። እሱ ያሳለፈው ጊዜ የራሱ ነው። እኛም ሁሉም ደግሞ የየራሱ ሞመንት መፍጠር አለበት። የኔ ሞመንት የራሴ ነው። ነገር ግን ከሱ የምማረው ነገር አለ። ያንን ለመፍጠር ደግሞ የራሴን ነገር ለማድረግ ነው የማስበው። ከሱ እማራለሁ እንጂ ደግሞ የራሴን ታሪክ ደግሞ መጻፍ ነው የምፈልገው በማለት ተናግረዋል። ኢታን ንዋኔሪ እንግዲህ ስለ ኢታን ንዋኔሪ ምን ታስባለህ ብሎ በተጠየቀበት ጊዜ ኢታን ንዋኔሪ እንግዲህ ኢታን ንዋኔሪ እንግዲህ እንዳንተ አይነት ስታይል አለው ተብሎ ይታሰባል። በተለይ ደግሞ ጎሎችን ከርቭ አድርጎ የሚከትበት መንገድ በጣም ልዩ ነው። ስለሱ ምን ታስባለህ ሲባል ኢታን ንዋኔሪ እንግዲህ በተደጋጋሚ ብዙ ጊዜ ጥያቄዎችን ይጠይቀኛል፣ ብዙ ጊዜ ያማክረኛል። እኔም ለሱ መልስ ከመመለስ ወደ ኋላ ብዬ አላቅም። ናቹራሊ በጣም ጊፍትር ነው ልጁ፣ ታለንት አለው፣ የተፈጥሮ ብቃት አለው። በተፈጥሮ በጣም ጎበዝ ልጅ ነው። ያንን እንደሚያስቀጥል ተስፋ አረጋለሁ። ከኔም ጋር የሚያመሳስለው ነገር አለ። በእርግጥ በተለይ ስትራይክ የሚያደርግበት መንገድ ትንሽ የሚያመሳስለን ነገር አለ። ነገር ግን ይህንን ያስቀጥለዋል ብዬ ተስፋ አረጋለሁ በማለት መልሷል። በነገው ጨዋታ እንግዲህ ጨዋታውን በሜዳችሁ በማድረጋችሁ ምን አይነት አድቫንቴጅ ይኖራችኋል ተብሎ ለተጠየቀው ጥያቄ ከላይ እንደመለሰው ደጋፊዎች ይኖራሉ፣ ውብ የሆነ ምሽት ይፈጥራሉ። ከዚህም ባሻገር ደግሞ እንግዲህ ባለፉት 2 ዓመታት ምንም አይነት የቻምፒዮንስ ሊግ ጨዋታ በተለይ በሜዳችን ተጫውተን የተሸነፍነው የለም። ስለዚህ ኤሜሬትስ በመሆኑ ጨዋታው እንደተለመደው እናሸንፈዋለን ጨዋታው። ስለዚህ ከባድ ጨዋታ ነው የሚሆነው፣ ለእኛ በጣም ጥሩ አድቫንቴጅ ነው፣ እናሸንፈዋለን በማለት መልሷል ማለት ነው። እንዲሁም ደግሞ የሪያል ማድሪድ ደጋፊዎች ይህንን አስበው መዘጋጀት አለባቸው በደንብ እኛ በሜዳችን ስለማንቻል የሚል መልስ ሰጥቷል። የባላንዶርን ሽልማት ስለ ባላንዶር ምን ታስባለህ ተብሎ በተጠየቀ ስለ ባላንዶር ደግሞ አስተያየቱን በሚሰጥበት ጊዜ እንግዲህ ማንኛውም ተጫዋች ባላንዶርን ለማግኘት ይመኛል። እኔም ከነሱ ውስጥ አንዱ ነኝ። ነገር ግን ቅድሚያ የምሰጠው ለቲሜ ነው። ቲሜን ለማገልገልና ውጤታማ ለማድረግ የቻልኩትን ሁሉ አደርጋለሁ። በዛ ውስጥ ደግሞ ኢንዲቪጁዋል ሽልማቶችን ደግሞ ባገኝ በጣም ደስ ይለኛል፣ እጓጓለሁ በማለት መልሷል። ከጉዳት እንደተመለስክ እንግዲህ በጎል ካገባ በኋላ በሴሌብሬሽን ሄደህ እንግዲህ የሕክምና ቡድኖችን ስታቅፍ ታይቷልና ይሄ ምንድን ነበር? ተዘጋጅተህበት ነበር? እንዴት ነበር ሞመንቱ ለሚለው ጥያቄ እንግዲህ በእርግጥ ከባባድ ጊዜያቶችን ነበር ያሳለፍኩት። ደጋፊዎች የማያውቁት እኔና እነሱ ብቻ ያሳለፍነው በጣም ከባባድ ጊዜዎች አሉ። አንዳንድ ቀናቶች ደግሞ የተለዩ ነበሩ፣ በጣም ተስፋ የሚያስቆርጡ ነበሩ። ነገር ግን እነሱ እያገዙኝ እየረዱኝ ለዚህ አድርሰውኛልና ይህንንም ክሬዲት መስጠት ስለመፈለግ ነው። በእርግጥ ነግሬያቸው ነበር። ሳምና ሪክ የሚባሉ የህክምና ቡድኖች ወይም ደግሞ ሲያግዙኝ ቴራፒስቶቼ ሲያግዙኝ የነበሩትን ነግሬያቸው ነበረ። ጎል ካስቆጠርኩኝ እንግዲህ እናንተ ነው ሰላም መጥቼ አቅፋቸዋለሁ፣ ለእናንተ ያለኝን ክብርና አድናቆት ለመግለጽ ወይም ደግሞ ምስጋናዬን ለመግለጽ በማለት ነግሬያቸው ነበረ። እንደ አጋጣሚ ሆኖ ሪክ ነበር የነበረው፣ ሪክ አልነበረም፣ ሳም ነበር የነበረው። እሱን ሄጄ እንግዲህ አቅፌ ምስጋናዬን ገልጬለታለሁ ማለት ነው። በመጨረሻም እንግዲህ ስለ ጁሊያን ቲምበር ተጠይቆ ነበረ። ያው እንግዲህ እንደሚታወቀው ሳካ ከጁሊያን ቲምበር ጋር በአንድ አይነት ላይን ነው የሚሰለፈውና ከፊትና ከኋላ ፉልባኮች ከማጥቃት ፉልባኮችና የጁሊያን ቲምበር የፉልባክ ተጫዋች ነው። በመስመር ላይ ስለሚሄድ እስከ ማጥቃት ድረስ ስለሚሄዱ ሳካም ሲመለስ በዛ መስመር ያገዘዋልና ከሱ ጋር መጫወት ምን አይነት ስሜት እንደሚፈጥር እንግዲህ ተናግሯል ሳካ። ጁሊያን በጣም ልዩ የሆነ ሰው ነው። ከዚህ በፊት የጉዳት ኤክስፔሪንስ ስላለው እኔም በጣም እያገዘኝ ነበረ፣ አይዞ እያለ ያበረታታኝ ነበረ፣ ኤክስፔሪንሱንም ሲነገረኝ ነበረ። ስለዚህ እንደ ቤተሰብ ነው ያሳልፍናቸው። ከሱ ጋር ብቻ ሳይሆን ሁሉም ሰዎች እንደ ቤተሰብ ነው እኔ ትሪት ያደረጉኝ። ስለዚህ አርሰናል ቤተሰብ ነው የምለው በዚህ ምክንያት ነው በማለት ገልጿል። ከቪኒሲየስ ጁኒየር ጋር በተያያዘ ጥያቄ ጠይቆት ነበር። ቪኒሲየስ ጁኒየር እንግዲህ ከባባድ ጊዜያቶችን አሳልፏል። በተለይ በዘረኝነትን ጥቃት በተመለከተ አንዳንድ ከባባድ ጊዜያቶችን አሳልፏል። ስለሱ ምን ታስባለህ የሚል ጥያቄ። ስለሱ ማለት የምችለው ነገር እንግዲህ ከባባድ ጊዜያቶችን አሳልፏል። ነገር ግን ከነዛ ከባባድ ቀናቶች በላይ እንደሆነም ደግሞ አሳይቶናል ሜዳ ላይ በሚያሳየው ብቃት። ስለዚህ ጠንካራ ተጫዋች እንደሆነ ብቻ ነው ማስበው በማለት መልሷል። ከሳካ ቀጥሎ እንግዲህ አርቴታ እንግዲህ ወደ መድረክ ወጥተው ደግሞ የራሳቸውን ጥያቄና መልስ ጊዜ አሳልፈው ነበር። አርቴታም እንግዲህ በኤቨርተኑ ጨዋታ እንግዲህ ወሳኝ የሆኑ ተጫዋቾችን ያሳረፍክበት ምክንያት ለማድሪዱ ጨዋታ ትኩረት ከመስጠት ነው ወይ ተብሎ ለተጠየቀው ጥያቄ እንግዲህ እንግዲህ ወሳኝ የሆኑ ተጫዋቾቻችን አርፈዋል፣ ለማድሪዱም ጨዋታ ትኩረት እንሰጠዋለን፣ ምክንያቱም በደጋፊዎቻችንም ዘንድ በጣም ይጠበቃል። የፕሪሚየር ሊግ ሲዝኑም እንግዲህ ኦልሞስት ስላለቀ ትኩረታችን ወደዚህ ነው የሚሆነው። ከዚህ በላይ የምንጠብቀው ጌም የለም። በዚህ ምክንያት እንግዲህ ትልቅ ጨዋታ አድርገን እንወስደዋለን። ለዛም ነው ተጫዋቾችን ያሳረፍኩት በማለት ተናግሯል። ስለ ሳካም እንግዲህ በተናገረበት ጊዜ ሳካ በጥሩ ቁመና ላይ ይገኛል፣ በቃ ሙሉ በሙሉ ጥሩ ቁመና ላይ ይገኛል
በሞከርነው ጨዋታዎች ሁሉ ይህንን ማወቅ ችለናል በማለት ተናግሯል። በአርሰናል ቤት ቆይታክ እንግዲህ ይሄ ትልቁ ግጥሚያክ ወይም ደግሞ ትልቁ ሞመንትክ ሊሆን ይችላል ወይም ደግሞ ሪያል ማድሪድን መግጠም ትልቅ የሚባለውን ቀን ነው ብለህ ልትቆጥረው ትችላለህ ወይ ሲባል አዎ እውነት ነው በማለት ተናግሯል። እንግዲህ በአርሰናል ቤት ውስጥ መቆየት በጣም ደስ ይላል። የደጋፊዎች ክለቡ አጠቃላይ በአርሰናል ውስጥ ያለው የስፖርት ቤተሰብ ሲደሰት ማየት ለእኔ ትልቅ የሆነ ስሜት ይሰጠኛል። ያን ስሜት ከሚፈጥሩ ጨዋታዎች መካከል እንግዲህ አንዱ የሪያል ማድሪድ ነው። እንደዚህ አይነት ትልልቅ ክለቦች ማግኘት ለእኛ ኦፖርቹኒቲ ነው። ለአርሰናልም ለእኔም ትልቅ ኦፖርቹኒቲ ነው። እንደዚህ አይነት ክለቦችን መግጠም ትልቅ እድል ነው። እንግዲህ አንድ የእግር ኳስ ክለብ እንደዚህ አይነት ትላልቅ ክለቦችን መግጠሙ ነው እንግዲህ ክለብ የሚያስብለውና ራሱ መፈተን መቻሉ ክብርም ደግሞ ያቀዳጃል። ምርጥ ክለብ ለመባል ትላልቅ ክለቦችን መጣል አለበት። እንደዚህ አይነት ኤክስፒሪየንሶችን ማግኘት ለእኔም እንደ አሰልጣኝ ትልቅ የምለው ነው። ለክለቤም ትልቅ ክብር ነው። ከ20 ዓመት በኋላ የተገኘ እድል ነው። እንግዲህ ይህን እድል እንግዲህ በደንብ እንጠቀምበታለን ብሏል። የዛሬ 20 ዓመት የነበረው አርሰናል እና ሪያል ማድሪድ እና አሁን ያለው አርሰናል እና ሪያል ማድሪድ በጣም የተለያዩ ናቸው። ያኔ እንግዲህ አርሰናል በቀላሉ ወይም ያን ያሸንፋል ማለት አሁን ያሸንፋል ማለት አይደለም። ስለዚህ ተመሳሳይ ዘመን ላይ ስላይደሉ ይለያያል። እኛ የራሳችንን ታሪክ ለመጻፍ ነው የምንገባው በማለት ጠቅሷል ማለት ነው። ሌላው ከሴት ፒስ ጋር በተያያዘ እንግዲህ አርሰናል በሴት ፒስ ወይም በቆም ኳሶች እንግዲህ በጣም የሚታወቅ ክለብ ሆኗል። ስለዚህ የምታስባለህ ሲባል እንግዲህ ሴት ፒስ እንግዲህ የጎሎቻችንን 33% የሚወስድ ነው። ስለዚህ ምን ያህል ኢምፖርታንት ነገር እንደሆነ በእርግጥ እናውቃለን። ስለዚህ እሱንም ኮንሲደር አድርገን እንገባለን በማለት መልሷል። በመጨረሻም ስለ ካርሎ አንቸሎቲ ተጠይቆ ነበር። ካርሎ አንቸሎቲ እንግዲህ በእንግሊዝ ውስጥ እንግዲህ መጥተው አሰልጥነዋል። እንግዲህ በተለያዩ ክለቦችም እንግዲህ የተለያዩ ክብሮችን ያገኙ አሰልጣኝ ናቸው። በእንግሊዝም ዋንጫ አግኝተዋል። ስለሳቸው የምታስባለህ ሲባል ካርሎ አንቸሎቲ በጣም የኔ ኢንስፓይሬሽን ናቸው። በጣም ነው የምወዳቸው፣ ማከብራቸው። በጣም ከሚያነሳሱኝ አሰልጣኞች መካከል አንዱ ናቸው። ለሳቸው ትልቅ ክብር አለኝ በማለት ጨርሷል። እንግዲህ ከአርቴታና ከሳካ ጋር የነበረው የፕሬስ ኮንፈረንስ ባጭሩ ይህን ይመስል ነበር። እኛም ለእናንተ ይሆናልና ይጠቅማል ብለን ባሰብነው መንገድ እንዳቀረብን ተስፋ እናደርጋለን። ከእኛ ጋር በተደጋጋሚ ለመቆየት ቤተሰብ እንዲሆኑ የሰብስክራይብ ምልክቱን ይጫኑ። መልካም ጊዜ ይሆንላችሁ።